ዴቭ ለአደይ እባክሽ ለቤተሰቦቻችን እንንገራቸውና አንቺን መውደዴን ይወቁልኝ በአደባባይ እስከመች ድረስ ተደብቀን እንደዚህ ልንቀጥል እንችላለን ለአደይ ነገራት። አደይ ግን ነገሩን ማንም እንዲያውቀው አልፈለገችም። ለምን እንደሆነ ባይታወቅም በዙሪያዋ የሚያንዣብቡ ብዙ ሰዎች አሉ። ዴቭን ታዩ እኛ ጋር ነው መሆን ያለበት ላንቺ አይመጥንም እያሉ ብዙዎቹ እሷን ሞራሏን ለመስበር እየሞከሩ ነበር። በዚህ ሰዓት ግን ዴቭ ለሷ ከጎኗ መሆኗና ብዙም እሷን እንደሚደግፋትም ተናግሮ ቤተሰቦቻቸው ይወቁ እንጂ እኔና አንቺ የሚለጥነን የለም ብሎ ነግሯታል። ይህንን በሚያወሩበት ሰዓት ላይ ግን አደይ የዴቭ ክፍል ነበር የገባችው። ይሄኔ ዴቭን ማንም አይቆጣው። ምናልባት እናትየው እንደዛ ሆነው ከደረሰችባቸው ልጄን የምታባልገው አደይ ናት ብላ ስለምታስብ አደይን ከዛ ቤት እስከ ማባረር ልትደርስ ትችላለች። ይህንንም ብዙዎቻችሁ ፈርታችሁና ኮሜንት ላይ ያስቀመጣችሁት ነገር ነው። በነገራችን ላይ እዚህ ቻናል ላይ አዳዲስ ናችሁና አብዛኞቻችሁ በድሮ ቻናል ላይ የምታቁኝ አዳዲስ እባላለሁኝ። ታዲያ እዚህ ላይ ኮሜንት እየሰጣችሁ አዲሱንም ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ሮሚን ታውቋታላችሁ። አብዛኛው ሰው የልብ ጓደኛዋ የሆነው አሹ በጣም ጓደኛዋ ነው። እሱ ደግሞ ምስኪንና ምንም ነገር የማያውቅ ሰው ሆኖ ተገኝቷል። በጠዋት ወደ ቤቷ ሲሄድ እዛው ወንድሙ እንዳደረ አይቶ ነበር። ይሄኔ ግን ትልቅ ነገር ነበር የጠረጠረው። ያም ሆኖ ሳለ ግን በጠዋቱ እሱ ለጨዋታ ብሎ ለጓደኛው ሲነግረው እንደነበረው እሷ ጋር አድሬ ያው የተለመደውን ነገር ማስዝናና ነበር ምናምን ብሎ ሲያወራ ከኋላዋ ሮሚ እየሰማች ነበር። በዛ መልኩ አልጠበቀችውም ነበር። እሱን ያልተፈጠረውን ነገር እያወራ እንዴት ለጓደኛው ይነግረዋል? ጓደኛው በዚህ መልኩ ለሌላ ሰው የሚያወራ ከሆነ ደግሞ አስቡት። በዚህ ሰዓት አሹ አፍ ወይንም አሹ ጆሮ ላይ ይሄ ነገር ከደረሰ አሹ ምን አይነት ውሳኔ ሊወስን እንደሚችል አስቡት። በጣም የሚወዳትና የሚያከብራት እሱም የሚያስበው እሷም ከኔ ውጪ ማንንም አታጋራም ብሎ ነው የሚያስበው። ይሄኔ ግን ይሄ ወሬ እንደ ድንገት ከሁለቱ አፍ ከወጣ በሌላ ሰው ከተሰማ ነገሩ አደጋ ይኖረዋል ማለት ነው። የራሳችሁን ሐሳብ አስተያየት ኮሜንት ላይ ያስቀመጣችሁልኝ። በቀጣዩ በክፍል 114 ምን ይፈጠራል ባጭሩ ቀንጨብ አድርጌ ልንገራችሁ። የመጀመሪያውና ዋናው ነገር የአደይና የዴቭ ጉዳይ ሙሉ ቤተሰቡ የሚሰማ ይሆናል። ነገር ግን ቤተሰቡ የዴቭ ቤተሰቦች ሲሰሙ ነገሩን በመጥፎ ነገር ነው የሚረዱት። ልጄን እሷ ናት የምታባግልገው፣ ጭራሽ የሱ ክፍል ውስጥ ገብታ ምን ትሰራለች ነበር የሚባለው። አስተውላችሁ ከነበረ መጀመሪያ ዴቭ እና አደይ የነበሩት የአደይ ክፍል ውስጥ ነበረ። በሰዓቱ ግን በዴቭ እህት መታ ነገሩን ስታጨናግፋቸው የባሰውኑ አደይን እልህ ውስጥ ከታት ስለነበረ እንደውም ምን ታመጫለሽ ብላ የዴቭ ክፍል ቀጥታ ሄዳ ነበር የገባችው። እሷ ለእናትየው ሄዳ መናገሯን መጀመሪያውኑ ቀድማ አደይ አስበው ስለነበረ ነው ቀጥታ እዛ የገባችው። ያበጠው ይፈንዳ ብላ ስላሰበች ያኔ እንደዛ እየተሻሹ ከዴቭ ጋር ማን በሩን መጀመሪያ ከፍቶ እንደገባ ባይታወቅም ግን አሁን ላይ ሁለቱ አንድ ላይ እጅ ከፍንጅ ተይዘዋል ማለት ይቻላል። ይሄ የብዙዎቹን ነገር ደስ ሊያስብል ይችላል። ምክንያቱም ይሄ ነገር ቤተሰቦቹ በዛም ማለበዚህ ማወቃቸው ስለማይቀር እነሱ ከነገ ዛሬ ከሚሉ አሁኑኑ ታውቆ ነገሩ ቢፈነዳ ይሻላል። ከዚህ በኋላ የዴቭ ስራ ነው የሚሆነው ማለት ነው። እናቱን የማንሳመን ስራ። እናትየውን እንደወደዳትና እውነትም እሷን እንደሚፈልጋት መናገር ይኖርበታል። እናትየው ግን እንደ ሌሎች እናት ሐሳቧ ቋሚ ነገሯ የሚሆነው የኛን ክብር ዝቅ ያደርጋል። እንዴት ሰራተኛዋን ከሷ ታፈቅራለህ? ይሄ ለኛ ቤተሰብም ጥሩ ስም የሚሰጥ አይሆንም። ስለዚህ አሁን የጀመርከውን ነገር ማቆም አለብህ። ያልከውን ሐሳብ ጭራሽ የማይሆን ነው ብላ ምናልባት እናትየው በዚህ መልኩ ልትመልስለት ትችላለች። ሁሉም የማይጠብቀው መልስ ከሆነ ግን እሺቷን እሺ ብላ እዛ ቤት ውስጥ ያሉ ሴቶችን እንዳለ ታናዳቸዋለች ማለት ነው። በነገራችን ላይ ይሄ አዲሱ ቻናሌ ነውና አብዛኞቻችሁ ሰብስክራይብ እያረጋችሁኝ እንድታበረታቱኝ ከልብ ጠይቃችኋለሁኝ። በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁና ወደዛ ምን ሄድ ይሆናል። እዚህ ጋር የምታዩቸውን እቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል እቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው።
በዚህ ሁኔታ ላይ እኔም ማማከር የምትፈልጉና ማንኛውም ዕቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ እና ዋትስአፕ ላይ ልታናግሩኝ ትችላላችሁ። የእምነት ጉዳይ አያሳስባችሁ። እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማድረገው እኔ ነኝ። ታዲያ ይህን በምናደርግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጭ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጭ ከሆኑ በ4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። መልካም ጊዜ ይሁንላችሁ። እንደና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4 ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮች ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ 2 በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት 2 ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። 2 ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ እስከ ክፍል 40ና
እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።